ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። እንግዲህ ትንሳኤን ሰሞኑን እያየኋት ነበረ፣ ግን ቪዲዮ ለመስራት አልተመቸኝም። ዛሬ ደግሞ ትንሽ ጊዜ ስላገኘሁኝ ስለሷ ጥቂት ለማለት ነው የመጣሁትኝና ትንሱ አሁን የምር ከሆነ እውነት ከሆነ አሁን ያለችበት ሁኔታ በጣም ምርጥና ጥሩ ነገር ላይ ነው ያለችው። መጨረሻ ላይ በር ሲንኳኳ እንደው የመጡ መስሎኝ ልቤ እንዴት እንደደነገጠ የእውነቴን ነው። በጣም ደነገጥኩኝ። የዳኒ ሚስት ናት የመጣችው መጨረሻ ላይ እና አሁን ያለችበት ሁኔታ የትንሳኤ በጣም ጥሩ ነው። ግን አንድ መናገር የምፈልገው ነገር ትንሳኤ ያላዛርን ጸባይ በደንብ አድርጋ አውቀዋለች፣ በደንብ በልተዋለች። አውቀዋለች ብቻ ሳይሆን ብልትን ያደረገችው ጸባዩን የእናቱንም እንደዛው ማለት ነው። አሁን በዚሁ መቋጨት አለባት ነገሮቿን። ከሱ ጋር ያለውን ነገር መቋጨት አለባት። በቃ ልጇን በሰላም እንደናት ወልዳ በሰላም አራስነቷን ምንም ሳትበጠበጥ ምንም እንደው የእውነት ያራስ ወግ አይታ በሰላም እንትን እንድትል ነው የምመኝላት። ግን አሁን ታርቃ እንደገና ደግሞ እሱም ልጄን እፈልጋለሁ ለማየት እመጣለሁ ሲል እናትየዋም እንዳመሏ የልጄ ልጅ ደሜ ነው ስጋዬ ነው ምናምን ስለምትል አጥንቴ ምናምን ስለምትል ዞሮ መበጥበጡ አይቀርምና ትንሳኤ ካላዛር ጋር ያላትን ነገር የምር ከሆነ የእውነት ከቤት አስወጥታቸው በፖሊስ ለራሷ ሕግ ፈቅዶላት ፈርዶላት ከሆነ እቤቱን ይዛ የተቀመጠችው የምር ከሆነ ለምን መሰላችሁ? የምር ምለው ድራማ እየመሰለኝ በጣም ስለተቸገርኩበት ነው የእውነት። ትላንትና አሁን ከዚህ ቤት ልትወጡ ነው እኔ ቤቴ ልቀመጥ ነው ብላ እየተናገረች አላዛር ከተብሎ ሲስቅ ማለት ነው እሷም ሳቋ መጥቶ ነበርና አንድ ሲሪየስ የሆነ ነገርን ስትናገሩ የሆነ ፊታችሁ ላይ የሚታይ ነገር አለ አይደል? የንዴት የብስጭት በቃ የተለያየ ነገር ስሜታዊ ትሆናላችሁ አይደለ? ስለዚህ እኔ ሳቂ አይመጣልኝም። እኔ ቤቴን አስለቅቄ የራሴ አድርጌ በደንብ ልጄን ልቀበልበት ያሰብኩት ነገር ከሆነ እዛ ጋር ለምን በሳቅ ፍንድት አይልም እሱ? እኔ አልስቅም፣ ምክንያቱም ተናድጃለሁ፣ ስሜታዊ ነኝ፣ መሳቅ አልችልም። በቃ ለምን የተኮሳተረ ፊት መሳቅ አይችልም፣ ንዴት ስላለበት ማለት ነው። እና እንደዛ ፈገግ ስትል እንዴት በቃ አንድ ሰው ብስጭት ውስጥ ሆኖ መቼም ፈገግ አይልም አይደለ? እና ያ ስለሚያጠራጥረኝ ትንሽ እንትን ድራማ ነው እያልኩኝ አስባለሁ። እና የእውነት ከሆነ ግን ማለት ነው ያላዛርን ጸባይ በደንብ አድርጋ ስላወቀችው በደንብ አድርጋ ስለበላችው አይደለም የባሏን ያማቿን እንኳን በደንብ አድርጋ ስላወቀቻት እነዚህን በዚሁ ባጭሩ ማለት ነው በዚሁ ፎርጌት አርጋቸው ኑሯን መኖር። አሁን ዛሬ በደንብ ሳቀች፣ ትላንትናም ከዘመዶቿ ጋር በደንብ ሳቀች። እንዴ አንድ ቀን እኮ የአንድ ቀን እድሜ ስጠኝ ፈጣሪ እፈይ ብዬ አድሬ ነገ ጧት እንኳን ብሞት አይቆጨኝም ይባላል አይደል? በአባባሉ ራሱ ማለት ነው። ስለዚህ እፈይ ብላ እንኳን የአንድ ቀን አዳሯን ማደሯ እኮ ቀላል ነገር አይደለም ማርያምን። እና በዚሁ ከቀጠለች ጥሩ ላይ ነው ያለችው። ነገ ጧት ደግሞ ባሌ ነው ለልጄ ያስፈልገዋል ወይም ያስፈልጋታል፣ ስለዚህ መታረቅ አለብኝ ብላ መታ ደግሞ እሷ ስትነዛነዝ ስትጨቃጨቅ ከነሱ ጋርም ስትቸገርም ስትነጫነጭም እኛ አብረናት መጨነቃችን አይቀርም። ስለዚህ ይሄ እንዳይሆን ለኛም በማሰብ በቃ ኑሮዋን አንድ ሰው እኮ ባህሪው በተለይ በጓደኝነት እየተኖረ አብሮት በጓደኝነት እያለ ባህሪው ነጭናጫ ከሆነ እስቲ ትዳር ሲይዝ ደግሞ ይቀየራል ተብሎ ትዳር ውስጥ ወዲያው ይገባል። ይሄ ባህሪ ግን አይለቅም። ዞሮ ያው ነው። ዞሮ ያው ነው። አንድ አባት ሲያስተምሩ የሰማሁት ነገር አለ። ጨቅጫቃ ሰው ወይ ካልሞተ ወይ ካልሄደ በቀር ጭቅጭቁን አይተውም አሉ። እውነታቸውን እኮ ነው የእውነት። በቃ ጨቅጫቃ ሰው ውሃ ቀጠነ ብሎ ከምድር ተነስቶ የሚጨቃጨቅ ሰው ወይ ካልሞተ ወይ ካልሄደ ጭቅጭቁን አይተውም አሉ። እና እውነታቸው ነው። አንድ ሰው ከታወቀ ጨቅጫቃ ከሆነ ባጭሩ የምን ገና ትዳር ሲይዝ ወይ ደግሞ ወልድለት
ጸባዩ ይቀየራል ይለወጥልኛል ምናምን ብሎ መጠበቅ ዘበት ነው። ምክንያቱም አመል ነው በቃ ክፉ አመል ስለሆነ አይለቅም። ስለዚህ በተለይ ደግሞ ማለት ነው ባል ለብቻው ቢሆን እንኳን ችግር የለውም። የባልና የሚስት ግጭት በአንድ ሌሊት የሚፈታ ነው። ግን እንደዚህ ከጎን ሌላ ሶስተኛ ወገን በተለይ የባል ዘመድ የሚስት ዘመድ በትዳር መካከል የሚገቡ ከሆነ በጣም ችግር ነው ለትዳር እና ትንሳኤ ይሄ ያደረገችው ነገር መልካም ነው። የእውነት ሆኖ የመረጠችው መንገድ ያሁኑ ያለችበት ሁኔታ በጣም ጥሩ ነው። ስለዚህ አላዛርን እናቱንም አያስፈልጓትም ምንጥር አድርጋ ወጣ በሰላም ልጇን መታቀፍ አለባት። እውነቴን ነው። ስለዚህ እንትናን ደግሞ የሷ ካሜራማኗ በጣም እንደው ሳላመሰግነው አላልፍም። የእውነት እውነተኛ ሰው ነው። የእውነተኛ ሰው በቃ አላ አይደለ አላዛር የሚያደርገውን ነገር ሁሉ አይቶ 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 መጨረሻ ላይ ለሚስቱ ያልሆነ ለኔ አይሆንም ብሎ እሱንም በጣም ተቀይሞት ነበረ። ባለፈውም አይታችኋል እናትየዋን ለምን እንደዚህ ታደርጊያለሽ እያለ በልጅ አንደበቱ ያችን የምታክል ሴት ሲወቅሳት ነበረ። ከሚያየው አንጻር ነው ካለበት ከትንሳኤ ካለችበት ሁኔታ አንጻር ከሚያየው አንጻር ወጥቶ ሲናገር ደግሞ እውነትም ይመስለኛልና ዋናው ነገር አሁን የመረጠችው መንገድ አሁን ያለችበት ሁኔታ ጥሩ ነው። ነገ ጧት ደግሞ ስታየው ባሌ ነው እወደዋለሁ እኔ እሱ ምንም አላደረገኝም እናቱ ናት እንጂ ምናምን የሚል ደግሞ ጸባይ ያለባት ትንሳኤ። ስለዚህ እንደዛ ተገልብጣ አላዛር በቃ የልጅ አባት ነው ታርቄው ኖራለሁ ብላ ደግሞ ስትበጠበጥ እንዳናያት እንጂ አሁን ያለችበት ሁኔታ ጥሩ ነው። በዚሁ ተቀጥል። ቤተሰቦቿን እግዚአብሔር ያቆየላት፣ የእውነት ያቆየላትና ያለችበት ሁኔታ ጥሩ ነው። ትንሳኤ እንግዲህ ይሄንንም ቢሆን ይሄ እንትኑን 100,000ውን ቢሆን ይሄ ዘረጦ ባሏ ነበረ ማክበር የነበረበት በደንብ አድርጎ። የእውነት ምን አለ ከሌሎቹ እንደው አሁን ከብሩኬ የኔ አባት እኔ አንዳንዴ በብሩኬ የማልሰራው አንደበት ስለሚያጥረኝ ነው ማርያምን በቃ ምን ብዬ ልግለጸው ብዬ ዝም እላለሁኝ። ብሩክ የሃይሚ ባል ማለት ነው የሙሽዬ ልጅ የእውነት ማርያምን በጣም በቃ ምንም ቃል አይገልጸውም እሱን ልጅ ማለት ነው። አሁንም ጤና እድሜ ይስጠው የእናቱ አምላክ ያሳድገው ትልቅ ደረጃ አድርሰውና ምን አለ ሌሎቹም ከሱ ቢማሩ እንደዚህ ጥሩ ስራ የመከባበር ሚስትን የማድነቅ በቃ መልካምን ነገር የመመኘት ነገርን ይዘውልን ቢመጡ ብዬ ትላንትና ቪዲዮአቸው መስጥ ብዬ ሳይ ነበርና ሁሉም እንደሱ ቢሆኑ ደስ ይለኛል። ግን ደግሞ ምንድነው ይታደሉታል እንጂ አይታገሉትም የሚባል ነገር አለ አይደለ? እሱ በጣም ትግስተኛ ነው፣ በጣም ጸባየኛ ነው። ሃይሚ እንኳን ሆቶና ስትናገረው እሱ ታይ ሃይሚ ምናምን ብሎ ክፉ ነገር እንኳን አይወጣውም ካንደበቱ እንዳላዛር ወይ ደግሞ እንደሌሎቹ አይደለም። አሁንም ክፉን አይን ከብሩክ ላይ እግዚአብሔር ያንሳለት ማርያምን። የሰው አፍ መጥፎ ነው ደግሞ እና ምን አለ ሁሉም እንደዛ ቢሆኑ ብዬ አስባለሁኝ። አሁን ትንሳኤ ያለችበት ሁኔታ ምርጥና መልካም ነው። በዚሁ ትቀጥል። እሷም አንድ ችግር አለባት። አላዛርን ስታይ ሾጥ ያደርጋትና ባሌ ወደዋለሁ አፈቅረዋለሁ የምትለው ጸባይ ስላላት ይሄንን ጸባዩን አይታ ባሌ ወደሃለሁ አፈቅራለሁ ብሎ ነገር የለም በኋላ እሳት ውስጥ ገብታ ምን ነው ያኔ እናንተ ስትሉኝ በቀረብኝ የምትልበት ቀን ከዚህ የበለጠ ሳይመጣ ማለት ነው። ሰው አንዴ ባህሪው ከታወቀ በአጭሩ ቅጭት ተደርጎ መተው